የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ከውጭ መገናኛ ብዙሃን ላይ የተመለከትናቸውን አጫጭር ጉዳዮች ደግሞ እናንሳ። የኮሎራዶ ጥቃትን በተመለከተ በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። በኮሎራዶ ቦልዶር የደረሰ ጥቃት ነው። የ45 ዓመቱ መሐመድ ሳብሪ ሰልማን ነው ተጠርጣሪው። ጥቃቱን አድርሷል የተባለው እንደ አውሮፓውያን አቆጣጠር 2022 ላይ ነው ካሊፎርኒያ የገባው። አሁንም በኮሎራዶ ነዋሪ ነበረ። ፍልስጤም ነጻ ናት ብሎ ከተናገረ በኋላ ጥቃቱን ፈጽሟል የሚለውን የተለያዩ የመረጃ ምንጮች እያስነበቡ ነው። የቦልዶር ከንቲባ አሮን ብሮኬት እዚህ ቦታ ላይ ነውጥና ጥላቻ ቦታ የላቸውም ብለዋል። በጋራ በመቆም በአንድነታችን እንጸናለን የሚል መልእክትም ጭምር አስተላልፈዋል። 8 ሰዎች ተጎድተውበታል። ተጎጂዎችንም እንዲሁ ለመርዳት ርብርቦች እየተደረጉ እንደሆነ የሚያሳዩ ቪዲዮዎች ተለቀው ነበረ። በጋዛ የተያዙ የእስራኤል ታጋቾችን በተመለከተ በተዘጋጀ የአደባባይ ሁነት ላይ የተፈጸመ መሆኑ እንዲሁ ጉዳዩ አነጋጋሪ እንዲሆን አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው አቻቸው ዢ ጂንፒንግ በማዕድን ጉዳይ ላይና ሌሎች የንግድ ልውውጥን በተመለከቱ ውዝግቦች ዙሪያ በቅርቡ ይነጋገራሉ ተብሏል። ትራምፕ ባሳለፍነው ሳምንት ቻይና ወሳኝ በሆኑ ማዕድናት ላይ የታሪፍና የንግድ ገደቦችን በጋራ ለመመለስ ከአሜሪካ ጋር የተደረገውን ስምምነት ጥሳለች ሲሉ ከሰው ነበረ። የዋይት ሀውስ የኢኮኖሚ አማካሪ ኬቨን ሃሴት ለውይይቱ የተለየ ቀን አልተዘጋጀም፣ ነገር ግን መሪዎቹ ስለ አንዳንድ የታሪፍ ውዝግቦች እንደሚነጋገሩ ወስነዋል የሚል መልእክታቸውን አስተላልፈዋል። ቻይናም አሜሪካ የገባችውን የንግድ ስምምነት በአደገኛ ሁኔታ መጣሷን አስታውቃ እንዲሁ ጥቅሞቿን ለመከላከል ጠንካራ እርምጃዎችን እንደምትወስድ እንደዚሁ ተናግራለች። የቻይና ንግድ ሚኒስቴር እንዳለው ከሆነ ዋሽንግተን ባለፈው ወር በጄኔቫ ሁለቱም ሀገራት ወደ አገራቸው በሚያስገቧቸው ምርቶች ላይ የጣሉትን ታሪፍ ዝቅ ለማድረግም ከስምምነት ቢደርሱም አሜሪካ ግን ይህንን ስምምነት በአደገኛ ሁኔታ ዝቅ የሚያደርግ እርምጃዎች መውሰዷን እንደዚሁ አመላክቷል። ከቢቢሲ የተመለከትነው ጉዳይ ነው። የጋዛ የጤና ሚኒስቴር እንዳለው እስራኤል በፈጸመችው ጥቃት ከ30 በላይ እርዳታ ፈላጊዎች ህይወታቸውን አጥተዋል። እስራኤል መረጃውን ሐሰተኛ ብላለች። ወደ 170 የሚሆኑ ጉዳት ደርሶባቸዋል። ጥቃቱ የደረሰው ትናንትና ነው። በደቡብ ጋዛ የምግብ ወይም እርዳታ ማከፋፈያ ቦታ ላይ ነው ጥቃቱ የተፈጸመው ተብሏል። ይህ ሐሰት ነው የሚለው መቀመጫውን በአሜሪካ ያደረገው የጋዛ ሰብአዊ እርዳታ ተቋም እርዳታ ተደራሽ ሲደረግ የሚያሳይ ቪዲዮ ለቋል። ይህንን ዘገባ ያስነበበው ሮይተርስ ስለተንቀሳቃሽ ምስሉ የሰጠው ማረጋገጫ የለም። የተባበሩት መንግስታት ድርጅት በወቅታዊነት 2 ሚሊዮን ያህል ሰዎች የረሃብ ስጋት ላይ ናቸው የሚለውን ስለማሳሰቡም እንደዚሁ ዘገባው አስታውሷል። የፖላንድን ፕሬዝዳንታዊ ምርጫ በተመለከተም እንደዚሁ ዘገባዎች እያስነበቡ ይገኛሉ። በፖላንድ ፕሬዝዳንታዊ ምርጫ የታሪክ ምሁር የሆኑት ካሮል ናውሮኪ የፖላንድ ፕሬዝዳንት ሆነው መመረጣቸውን ነው እያመለከቱ የሚገኙት። ናውሮኪ 50.9% ድምጽ አግኝተዋል ተብሏል። እንደዚሁ በ49.1% ቅድሚያ አሳይተዋል ነው የተባለው ከተፎካካሪያቸው። ይህም እንደዚሁ ከተመለከትናቸው ወቅታዊ ጉዳዮች ውስጥ የሚጠቀስ ነው። በዝርዝር ወደምንመለከተው ጉዳያችን ደግሞ ስንሻገር ዩክሬን በሩሲያ ላይ ከፍተኛ የተባለ የድሮንና የሚሳኤል ጥቃት ፈጸማለች። ሁለቱ ሀገራት ዛሬ በኢስታንቡል ለመደራደር ቀጠሮ ይዘው እንደነበር ይታወሳል። ጥቃቱ በድርድሩና በሀገራቱ ቀጣይ ሁኔታ ላይ ምን ይፈጥር ይሆን? አዲስ ጸጋይ ተመልክቶታል። ባለፉት ዓመታት ዩክሬን በሩሲያ ላይ የፈጸመቻቸው የድሮንና የሚሳኤል ጥቃቶች ከስኬቱ ይልቅ እጥረቱ ሲነሳ ቆይቷል። የሩሲያ መከላከያ ሰዎችም በሺዎች የሚቆጠሩ ሰው አልባ አውሮፕላን ወይም የድሮን ጥቃቶች ኢላማቸውን የመቱት 1% እንኳን አይሆኑም ሲሉ ተደምጠዋል። የትናንትናው የዩክሬን የድሮንና የሚሳኤል ጥቃት ግን መረር ያለ ሆኗል። ከዚህ ቀደሞቹ ሁሉ ከፍተኛ የተባለውና ረጅም ርቀት ተምዘግዛጊ የጦር መሳሪያዎችም የተካተቱበት ጥቃቱ ኢላማውን የሩሲያን ወታደራዊ ጥቅሞች አድርጓል። 4 ወታደራዊ ማዕከላትንም ትኩረቱ ያደረገ ዩክሬናውያኑ የሸረሪት ድር የሚል መጠሪያ የሰጡትም ተልዕኮ ቀላል የማይባል ጉዳት በሩሲያ ላይ አድርሷል። ቮሎዲሚር ዜሌንስኪ 117 ድሮኖችን ተጠቅመናል፣ ተጠንቅቀን ወታደራዊ ጥቅሞችን አጥቅተናል ሲሉ የሩሲያ የመከላከያና የደህንነት ሰዎች ደግሞ በ5 ክልሎች ጥቃት መፈጸማቸውን ጥቃቱን የሽብር ድርጊት ሲሉ ጠርተውታል። እንደ ዩክሬናውያኑ የሸረሪት ድር ተብሎ የሚጠራ እንደ ሩሲያውያኑ የሽብር ድርጊት ብቻ ትናንት በሩሲያ ላይ የተፈጸመው ከባድ ጥቃት
ቢያንስ 7 ቢሊዮን ዶላር የሚደርስ ኪሳራ እንዳደረሰባት ተሰምቷል። ሩሲያ ቲዩ-95 ቲዩ-22M3 እና ኤ50 የተሰኙና ሌሎችም በብዛት 40 የሚሆኑ ቦምብ ጣይ አውሮፕላኖቿንም በጥቃቱ አጥታለች። የሲኤንኤን ጸሐፊዎቹ ሲቪታን ቪላስኮቫና ቪክቶር ቡቴንኮ የዘለንስኪ የአውሮፓ ጉብኝት ጠንካራ ወታደራዊ አቋም የፈጠረ ይመስላል ባይ ናቸው። ዘለንስኪ በጀርመን ቆይታቸው ከተነጋገሩባቸው ብዙ ጉዳዮች ዋናው ከባድ የጦር መሳሪያና ድሮን ድጋፍ እንደነበር ይታወሳል። ኬቭ ጦርነቱን የሚያስቀጥላት ትጥቅ ስለማግኘቷም ማሳያ ነው ይላል። ያም ሆነ ይህ ግን ትናንት የተፈጸመው ጥቃት የጦርነቱን በድጋሚ መሟሟቅና ማገርሸት ወይም የጦርነቱ ማብቂያ ምልክት የሚለው ግን አሁንም በመንታ መንገድ ላይ የቆመ ነው። የቢቢሲው ፖል አዳምስ እንደሚል በቱርክ ኢስታንቡል ዛሬ ቀጠሮ የተያዘለት የሁለቱ አገራት የተኩስ አቁም ድርድር ውሃ እንደበላው መቁጠር ይቻላል። ኢስታንቡል ለሁለተኛ ጊዜ በሀገራቱ መካከል የተኩስ አቁም ስምምነት እንዲደረግ እየለፋች ቢሆንም ይህ አይነቱ ጥቃት ግን ጠረጴዛውን ከወንበሩ ሊለይ ድርድሩን ወደ በቀል ሊለውጥ እንደሚችል ያምናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጀመሩት የተኩስ አቁም ድርድር በቭላዲሚር ፑቲን እምቢተኝነት የተቋረጠ እንደሆነ የተነገረ ሲሆን ይሄኛው ድርድር ደግሞ በዩክሬን የዋዜማ ጥቃት እንዳይጨናገፍ ተፈርቷል። የፖለቲካዋ ጸሐፊ ቬሮኒካ ሜልኮስሮቭ ግን የዩክሬን የአየር ጥቃት ወደ ድርድር ያቀርብ ይሆናል እንጂ ጦርነቱን አያፍመውም ትላለች። እንደ ቬሮኒካም የትኛውም ጦርነት ወደ ድርድር ሲያመራ በጦርነቱ የበላይ ለመሆን ጥረት ይደረጋል። የጦርነቱ የበላይ በድርድሩም ላይ ግዘፍ ይነሳልና የበላይነቱን ለማግኘት በድርድሩ ዋዜማ ከፍተኛ ጦርነቶች አሊያም እጅግ ግዙፍ የሆነ የአየር ድብደባ ሊኖር እንደሚችልም ይገመታል። አሁን እየሆነ ያለውም ይኸው ነው ትላለች። የሀገራቱ ጦርነት ዘርፈ ብዙ መልክ ቢኖረውም ዛሬ ይካሄዳል ተብሎ በሚጠበቀው ድርድር ግን የተኩስ አቁም ስምምነት እንዲደረስ ይጠበቃል። ምንም እንኳን ከድርድሩ የተኩስ አቁም ስምምነት ይደረሳል ብለው ተስፋ የሚያደርጉ ጥቂቶች ቢሆኑም አሁን የሁለቱ ሀገራት ዕጣ ፈንታ ያገረሸ ጦርነት ወይም የተኩስ አቁም ስምምነት ከሚለው እርግጡን ማወቅ አስቸጋሪ ይሁን እንጂ የዩክሬን ሰሞነኛ የአውሮፓ ቆይታ ግን የተሻለ ውጤታማ ጦርነት ታደርግ ዘንድ ምልክት አሳይቷል እየተባለ ነው። ያም ተባለ ይህ ግን ዛሬ ኢስታንቡል የሩሲያና ዩክሬን ተደራዳሪዎችን ትጠብቃለች። ዓለምም ስምምነታቸውን ትጠብቃለች። ከአንድ ዓመት በፊት የአሜሪካ አፍሪካ እዝ አፍሪኮም አዛዥ ጄኔራል ሚካኤል ላንግሌይ ከአሶሺየትድ ፕሬስ ጋር በነበረ ቃለ ምልልስ ላይ እንደተናገሩት ምንም እንኳን ተደጋጋሚ መሰናክሎች ቢኖሩም አሜሪካ የተከተለችው አካሄድ በወታደራዊ ኃይል በመከላከል ብቻ ደካማ መንግስታትን ማረጋጋት እንደማይቻል እንዲሁም በዚህም አካሄድ የአሜሪካን ጥቅም ማስጠበቅና መከላከል እንደማይቻል ተናግረው ነበር። የአሜሪካ አፍሪካ እዝ ወይም አፍሪኮም ወታደራዊ ድርጅት ብቻ አይደለም የሚሉት ላንግሌይ መልካም አስተዳደርን ማስፈን ለበርካታ የተደራረቡ ስጋቶች ዘላቂ መፍትሄ ነው ሲሉም ገልጸውታል። ይህም በረሃማነት፣ በአየር ንብረት ለውጥ ምክንያት የሚከሰት የሰብል ውድመት እንዲሁም የአመፀኛ ቡድኖች ጥቃትን የመከላከል ስራ እንደሚሰራ ጠቁመው አፍሪኮም ዘርፈ ብዙ ዓላማ እንዳለው አመላክተዋል። በዚህ ዓመት መጨረሻ ላይ ከስልጣናቸው ይነሳሉ ተብለው የሚጠበቁት ጄኔራሉ በአፍሪካ በሚደረጉ የመከላከያ ስርዓት ግንባታዎች እድገትንም ሆነ ውድቀትን አይቻለው ሲሉ ተደምጠዋል። ያም ሆኖ የአሜሪካ ጦር በአፍሪካ ያለውን ቁልፍ ሚናና ዓላማውን ለመቀየር ያሰበ ይመስላል። ለዓመታት መልካም አስተዳደርን ማረጋገጥና የግጭትና አለመረጋጋትን ስር መሰረት የማድረግ ስራ ትኩረት ነው የሚለው የዋሽንግተን የደህንነት ዘርፍ አሁን ላይ አፍሪካውያን አጋሮቹም በራሳቸው የመቆም አቅም እንዲያዳብሩ የሚጠይቅ ወደ ተለየ ምዕራፍ ተሻግሯል። ይህ የመሪ ለውጥ በአህጉሪቱ ትልቅ በሆነው አፍሪካን ላይን በጋራ የወታደራዊ ልምምድ ላይ በግልጽ ታይቷል። የአሜሪካ አፍሪካ እዝ አፍሪኮም አዛዥ ጄኔራል ሚካኤል ላንግሌይ ከአሶሺየትድ ፕሬስ ጋር ባደረጉት ቃለ ምልልስም ይህንን አዲስ አቅጣጫ አብራርተዋል። አጋሮቻችን ራሳቸውን ችለው ለመንቀሳቀስ የሚያስችል ደረጃ ላይ መድረስ አለባቸው ያሉት ጄኔራሉ አንዳንድ ሸክሞችን በጋራ መጋራት አለብን ሲሉም ተደምጠዋል። ይህም አሜሪካ ለአፍሪካ የምታደርገውን የደህንነት ዘርፍ ድጋፍ መጠን በመቀነስ የአፍሪካ ሀገራት የራሳቸውን ደህንነት የማረጋገጥ ኃላፊነት እንዲወጡም የምትፈልግ መሆኗን አጽንኦት ሰጥተዋል። በሌላ መረጃ ባለፉት 10 ዓመታት በጂኦፖለቲካዊ ውጥረት ምክንያት በዓለም አቀፍ ደረጃ የሰላም አስከባሪዎች ቁጥር በ40 በመቶ መቀነሱ ተገልጿል።
ደርሷል። ለሰላም ማስከበር ዘርፍ የሚመደበው የገንዘብ ድጋፍ መጠንም እንደቀነሰ ነው የተመላከተው። እንደ አውሮፓውያኑ የዘመን ቀመር ከ2015 ወዲህ የሰላም አስከባሪዎች ቁጥር ከ161500 ወደ 94450 ዝቅ ማለቱን የስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት ሪፖርት ነው የገለጸው። ይህ መረጃ ይፋ የሆነው የተባበሩት መንግስታት ድርጅት የሰላም አስከባሪዎች ቀን እየታሰበ ባለበት ወቅት ነው። እንደ ሪፖርቱ በጂኦፖለቲካዊ ውጥረቶችና በገንዘብ እጥረት ምክንያት በአውሮፓውያኑ አቆጣጠር ከ2015 ጀምሮ በባለብዙ ወገን የሰላም ማስከበር ስራዎች የተሰማሩ ሰራተኞች ቁጥር ከ40 በመቶ በላይ መቀነሱም ለዘርፉ አሳሳቢ ነው። ከሰሃራ በታች ያሉ የአፍሪካ ሀገራት ከፍተኛ ቁጥር ያለው ተልእኮውን ያስተናገዱ ሲሆን አውሮፓ፣ መካከለኛው ምስራቅና ሰሜን አፍሪካ ተከታዮች ናቸው ተብሏል። የኢንስቲትዩቱ ከፍተኛ ተመራማሪ ዶክተር ክላውዲያ ክሩስ ከቅርብ ዓመታት ወዲህ ለተባበሩት መንግስታትም ሆነ እንደ አፍሪካ ህብረት ላሉ አህጉራዊ ድርጅቶች የሰላም አስከባሪዎችን ለማሰማራት አስቸጋሪ እየሆነ መጥቷል ብለዋል። በሞሮኮ ታንታን ከተማ የተካሄደው 21ኛው አፍሪካን ላይን ወታደራዊ ልምምድ ከ40 በላይ የሚሆኑ ሀገራት ወታደሮች በአየር በየብስና በባህር ላይ የሚቃጡ ጥቃቶችን እንዴት መጋፈጥ እንደሚችሉ ለ4 ሳምንታት ሲለማመዱበት ቆይተዋል። የድሮን በረራዎችን፣ የቅርብ ርቀት ውጊያዎችንና በሳተላይት የሚመሩ ሮኬቶችን በምድረ በዳ መተኮስን የመሳሰሉ የተለያዩ የጦርነት ሁኔታዎችን ያገናዘበ ልምምድም አካሂደዋል። የጦር ልምምዶቹ ከቀደሙት የአፍሪካን ላይን ዝግጅቶች ጋር ተመሳሳይነት ቢኖራቸውም አሜሪካ ከሩሲያና ከቻይና የምትለይባቸውን መከላከያ፣ ዲፕሎማሲና ልማት የሚሉትን ዋና ዋና ሀሳቦች ከእቅዶቿ ውስጥ ቀንሳለች። ቀደም ሲል ዋሽንግተን የደህንነት ስትራቴጂዋ ዋና አካል አድርጋ ታስተዋውቋቸው የነበሩት እነዚህ የተሳሰሩ ስራዎች አሁን ላይ አጋር ሀገራት የራሳቸውን ደህንነት የማስተዳደር አቅም እንዲገነቡ በሚደረጉ ጥሪዎች ተተክተዋል። ጄኔራል ላንግሌይ ይህ ያቀራረብ ለውጥ የፕሬዝዳንት ዶናልድ ትራምፕ መከላከያ ሚኒስቴር ቅድሚያ የሚሰጠው ጉዳይ እንደሆነም ገልጸዋል። ጄኔራሉ አሜሪካውን ቅድሚያ የምትሰጠው የሀገር ውስጥ ደህንነትን መጠበቅ ሲሆን ሌሎች ሀገራትም በዓለም አቀፍ ደረጃ ባሉ የጸጥታ ችግር ባለባቸው አካባቢዎች በጎ አስተዋጽኦ እንዲያደርጉ ፍላጎት አላት። ሌሎች ሀገራት ደገፉም አልደገፉም ዋሽንግተን የአፍሪካ ሀገራት በአሜሪካ ኃይል ድጋፍ ብቻ ሳይሆን የራሳቸውን አቅም ማሳደግ እንደሚጠበቅባቸውም መልእክቷን ያስተላለፈች ይመስላል። ይህ የዋሽንግተን የሀሳብ ለውጥ የአሜሪካ ጦር ለውጭ ሀገራት በተለይም ለአፍሪካ ወታደራዊ ኃይል የሚሰጠውን ትኩረት በመቀነስ በሀገር ውስጥ ወታደራዊ ጉዳዮች ላይ ለማተኮር በሚያደርገው እንቅስቃሴ ውስጥ የመጣ ነው እየተባለ ይገኛል። በአፍሪካ ያሉ ወታደራዊ የአመራር ቦታዎችን ወይም አሜሪካ በበላይነት ከምትከታተላቸው ቀጠናዎች ወታደሮቿንና የጦር ግንባሮቿን ልትቀንስ እንደምትችል የሚያሳይ ግልጽ መልእክት ሲሆን ዋሽንግተን ተፎካካሪዎቿ ተጽዕኖአቸውን እያሳደጉ ባሉበት በዚህ አህጉር ውስጥ በሚኖራት ሚና ላይ ጥያቄዎችን እያስነሳ ይገኛል። በእርግጥም የአሜሪካ የስትራቴጂ ለውጥ ቻይና በአፍሪካ ጦር ኃይሎች የራሷን ሰፊ የስልጠና መርሃ ግብሮችን ማስጀመሯንና የሩሲያ ቅጥረኛ ተዋጊዎች በሰሜን በምዕራብና በመካከለኛው አፍሪካ የደህንነት አጋርነታቸውን በማጠናከር ተመራጭ የሆኑ መምጣታቸውን ተከትሎ ነው የሚሉ ታዛቢዎችም ጥቂቶች አይደሉም። የአሜሪካ ጦር ይህን አዲስ አቋም የያዘው በርካታ የአፍሪካ ጦር ኃይሎች አሁንም ድረስ በቂ የሆነ ወታደራዊ ቁሳቁሶች ሳይኖሯቸውና ኃይል ሳይገነቡ እንዲሁም አማጺ ቡድኖች ተስፋፍተው በሚገኙበት ወቅት ነው። አፍሪካን ለአልቃይዳና ራሱን እስላማዊ መንግስት ብሎ ለሚጠራው አይኤስ መናኸሪያ አድርገን ነው የምንመለከተው ሲሉ አንድ ከፍተኛ የአሜሪካ የመከላከያ ሚኒስቴር ባለስልጣን በዚህ ወር መጀመሪያ ላይ ገልጸው ነበር። ሁለቱም ቡድኖች እያደጉ ያሉ የክልል ቅርንጫፎች እንዳሏቸውና አይኤስ መሰረቱንና የቁጥጥር ማዕከሉን ወደ አፍሪካ እንዳዛወረም ጠቁመዋል። ይህን መረጃ የሰጡት ባለስልጣን በጉዳዩ ላይ በይፋ የመናገር ስልጣን ስላልነበራቸው ነው ስማቸውን ከመግለጽ የተቆጠቡት ተብሏል። አፍሪካ ፔንታጎን ቅድሚያ ከምትሰጣቸው አህጉራትና ቀጠናዎች ከቀዳሚዎቹ ዝርዝር ውስጥ ባትጠቀስም በሰላምና ደህንነት እርዳታ ላይ በመቶ ሚሊዮኖች የሚቆጠሩ ዶላሮችን በአህጉሪቱ ላይ አፍስሳለች። በአሁኑ ጊዜም ወደ 6500 የሚጠጉ የአሜሪካ አፍሪካ ይዝ ወይም የአፍሪኮም ሰራተኞች በአህጉሪቱ ይገኛሉ። በአንዳንድ ክልሎች አሜሪካ ከሩሲያና ከቻይና ጋር ቀጥተኛ ውድድር እየገጠማት እንዳለም ይገለጻል። በሌሎች ደግሞ የአልቃይዳና የአይኤስ ክልላዊ ቅርንጫፎች አሁንም ቀጥተኛ ወታደራዊ እርምጃ እንደሚያስፈልጋቸው ጄኔራል ላንግሌይ ተናግረዋል። የአሜሪካ ጫናውን ተጋሩ፣ ኃይላቸውን ገንቡ፣ የአቋም ለውጥ በአህጉሪቱ የጨመረ የመጣው የሽብር ጥቃት በአማጺ ቡድኖች ተጽዕኖ ስር ካሉ አካባቢዎች አልፎ ሊስፋፋ ይችላል የሚል ስጋት እያሳደረ መሆኑን ታዛቢዎች ይናገራሉ። አማጺዎች ተጽዕኖአቸውን ማስፋፋት የቻሉባቸውና ስልጣናቸውን ማጠናከር የሚችሉባቸው ክፍተቶች በበርካታ የአፍሪካ ክፍሎች እየታዩም ነው። የምስራቅና የምዕራብ አፍሪካ ክፍሎች ከወትሮ ተባብሰው የጥቃት ማዕከል ሆነው ብቅ ብለዋል። እንደ አውሮፓውያኑ የዘመን ቀመር በ2024 በመላው ዓለም የአሸባሪዎች ጥቃት ሰለባ ከሆኑት ውስጥ ከግማሽ በላይ የሚሆኑት በምዕራብ አፍሪካ ሳሄል ክልል ውስጥ ሕይወታቸውን አጥተዋል ሲል መሰረቱን
መቀመጫውን በአውስትራሊያ ሲድኒ ያደረገውና ሰላምን የሚያበረታቱ ወይም የሚቀንሱ ጉዳዮችን ከባህል ከኢኮኖሚና ከፖለቲካ አንጻር እንዲሁም የአንድን ሀገርና የዓለምን የሰላም ሁኔታ ከሀገራት ኢኮኖሚያዊ እንቅስቃሴና ከዜጎች ብልጽግና ጋር አስተሳስሮ የሚያጠና ኢንስቲትዩት ፎር ኢኮኖሚክስ ኤንድ ፒስ ወይም ዓለም አቀፉ የኢኮኖሚና ሰላም ኢንስቲትዩት አስታውቋል። ተቋሙ ዓመታዊ የሽብርተኝነት ጥናቱ ላይ እንደጠቀሰው በጎረቤታችን ሶማሊያ በዓመቱ ከተመዘገቡ ሞቶች 6 በመቶ የሚሆነው በሽብር ጥቃት እንደሆነ ተገልጿል። ይህም ከሳሄል ክልል ውጭም በዓመቱ በአፍሪካ ለሽብርተኝነትና ለሽብር ጥቃት የተጋለጠች ሀገር አድርጓታል። ከሀገራችን ኢትዮጵያ ጋር አፍና አፍንጫ የሆነችው ሶማሊያ የሽብርተኞችና የሽብር ጥቃቶች መናኸሪያ የሆነች መምጣቷ በማዕከላዊና በምዕራብ አፍሪካ ለመንግስታት የእግር እሳት የሆኑ ሽብርተኞች ለምስራቅ አፍሪካ ስጋት የሆኑ መምጣታቸውን ያሳያል የሚለው የተንታኞች ትዝብት ነው። ከዚህ ባሻገር ምንም እንኳን ለዓመታት የሙጥኝ ያለችው የራሷን ፍላጎት ለማሳካት ቢሆንም አቅም ለከዳቸው ሀገራት ከለላ በመሆን በመጠኑም ቢሆን ከአሸባሪዎች ጥቃት በመከላከል ከመፍረስ የታደገቻቸው አሜሪካ አሁን ራሳችሁን ቻሉ ማለቷ ለበርካታ ሀገራት ስጋት እንደሚሆን ነው ተንታኞች የሚያነሱት። ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜም ስልጣን ከያዙ ወዲህ የአሜሪካ ጦር በሶማሊያ በአይኤስና በአልሸባብ ታጣቂዎች ላይ የአየር ጥቃቶችን አጠናክሮ ቀጥሏል። ነገር ግን የአየር ኃይል ድጋፍ ቢኖርም ጄኔራል ላንግሌይ የሶማሊያ ብሔራዊ ጦር በምድር ላይ ሰላምና ደህንነትን ለማረጋገጥ አቅሙ አናሳ መሆኑን ያምናሉ። የሶማሊያ ብሔራዊ ጦር መንገዱን ለማግኘት እየሞከረ ነው ያሉት ላንግሌይ ከዓመታት ችግሮች በኋላ የተወሰነ ማገገም እንደታየ ቢገልጹም በጦር ሜዳ ላይ ውጤታማ ለመሆን የሚያስፈልጓቸው አንዳንድ ነገሮች አሁንም አሉ ብለዋል። በተመሳሳይ የምዕራብ አፍሪካ ሀገራት እንዲህ ያሉ ስጋቶችን ለመቋቋም አቅም ሊኖራቸው ይችላል የሚለው ሀሳብ የሩቅ ተስፋ መሆኑን ኮንትሮል ሪስክስ በተሰኘም የአፍሪካ ጸጥታ አማካሪ ድርጅት ተንታኝ የሆኑት በቨርሊ ኦቼንግ ገልጸዋል። በሳሄል ክልል የነበረው የምዕራባውያን ተጽዕኖ ከመቀነሱ በፊትም ቢሆን የሚያስፈልገው ወታደራዊ ድጋፍ ውስን እንደነበረ፣ ስጋቶች እንዳሉና የአካባቢው ወታደሮች እነሱን ለመጋፈጥ የሚያስችሏቸው መሳሪያዎች እንዳልነበሯቸውም ኦቼንግ አብራርተዋል። በሳሄል ክልል የነበሩ ምዕራባውያን ኃይሎች በፈቃዳቸው ሆነ በመንግስታት ግፊት ተሳትፏቸውን ቀስ በቀስ እየቀነሱ ነው። በተለይም መንገዶች አስቸጋሪ በሆኑባቸውና የመሰረተ ልማት እጦት በከፋባቸው አካባቢዎች የክልሉ አብዛኛዎቹ ሀገራት ጠንካራ የአየር ኃይል የላቸውም። እናም የታጣቂዎችን እንቅስቃሴ መከታተል አይችሉም ሲሉም ኦቼንግ ይናገራሉ። የራሳቸውን አቅም ገንቡ፣ ከእኔ ብዙ አትጠብቁ የሚለው አዲሱ የአሜሪካ የመከላከያ ስትራቴጂ ለአፍሪካ ሸክምን ማካፈል ወይስ ዋሽንግተን ከአህጉሪቱ ለመራቅ የፈየደችው መላ የሚለው ጉዳይ ወደፊት የሚታይ ይሆናል።